ሰላም ጤና ይስጥልን። የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች ነው። የዕለተ ሐሙስ የሰኔ 19 2017 ዓመተ ምህረት የከሳቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የፋሽስቱ አገዛዝ ብልጽግና ራያ ቆቦ ኩቢ ቀርንሳ ቅዱስ ጊዮርጊስ ቤተክርስቲያንን በመድፍ ደበደበ። የአፋባ ወሎ ቀጠና ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት ፋሽስቱ አገዛዝ ብልጽግና ዛሬ ራያ ቆቦ ጮቢ በር በተጠመደ መድፍ ዛሬ ሰኔ 19 2017 ዓ.ም ንጋት ጀምሮ የገጠር ታዳጊ ከተሞችን ኢላማ ያደረገ ድብደባ እየፈጸመ ያለ ሲሆን ራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተክርስቲያንን ሙሉ በሙሉ አውድሟል ተብሏል። ንጹሃንን ኢላማ ያደረገው የመድፍ ድብደባ ከቤተክርስቲያኑ በተጨማሪ ትናንትና ሰኔ 18 2017 ዓ.ም አንድ ታዳጊ ህፃን በዲሽቃ በከባድ ሁኔታ አቁስሎ የቤት እንስሳቶችንና ንብረትንም አውድሟል። ንጹሃንን ህዝብን ኢላማ ያደረገ የመድፍ ድብደባው አሁንም ቀጥሎ በርካታ ሰብአዊና ቁሳዊ ኪሳራ እያደረሰ ይገኛል። መረጃውን ያደረሰን አፋባ ወሎ ቀጠና ነው። የአፋባ ጎንደር ቀጠና ሜጀር ጀነራል ውባንት አባት አንደኛ ኮር ኢንጂነር ስመኘው በቀለና አፄ ፋሲል ክፍለ ጦር በፎገራ ወረዳ መንጉር ዘር ቀበሌና ሀገረ ሰላም ቀበሌ ላይ በጥምረት ያገዛዙን ጥምር አራዊት ሰራዊት ትናንት ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ተኩል ድረስ የተባበረ ክንዳቸውን እንዳሳረፉበት ተገለጠ። አገዛዙ አለኝ ያለውን ኃይል በቀጠናው ላይ እንዳሰማራ የአደባባይ ሚስጥር ነው። በዚህ የተነሳም በሁሉም የፎገራ አቅጣጫ ተጨማሪ ኃይል ለማስጠጋት ቢሞክርም ማሳካት ግን አልቻለም። አባ ወልዳ የተባለ ልዩ ቦታ ላይ በሚደረገው ውጊያ አገዛዙ ተስፋ የመቁረጥ ስሜት ስለያዘው ኢላማውን ያልጠበቀ የቡድን መሳሪያ ተኩስን ሲፈጽም፣ በተቃራኒው የአማራ ፋኖ የበላይነት ስነ ልቦናን እየተቀዳጀ ነው የሚገኘው ተብሏል። በዚህ ውጊያ አራዊት ሰራዊቱ የተመታበትን ቁስለኛም ሆነ ሞት ካባ ሙልዳ ማውጣት አልቻለም። አርበኞቹ 360 ዲግሪ ጠላትን መውጫ አሳጥተውትም ነበር። የአማራ ፋኖች በሁሉም ዘርፍ ብልጫን ወስደው ጠላትን እያንበረከኩት ይገኛሉ። ከ9 ሰዓታት በላይ በተደረገው ፍልሚያ ፍትህን አንጋቢዎቹ አማሮች በላይነትን ወስደዋል። ሌላው ሰኔ 16 እና ሰኔ 17 2017 ዓ.ም ሜጀር ጀነራል ዋንት አባት ተወርዋሪ ክፍለ ጦርና ጉና ክፍለ ጦር በጥምረት ከጾዶዬ እስከ ሾለቅ ከደንጎልት እስከ ማጎት ከአንዳቤት እስከ ደራ ከስቴ እስከ ደራ ተከታትሎ የመጣውን 74ኛ እና 23ኛ ክፍለ ጦር የ303ኛ ኮር ልዩ ኮማንዶና የኮሩን ቃኝና መሐንዲስ በመጣበት መንገድ አስተናግደውታል። የጣና ገላውዲዮስ ክፍለ ጦር ሜካናይዝድ ክፍልም የራሱን አሻራ አሳርፏል። በዚህ ውጊያ የጉና ክፍለ ጦር አካል የሆነው አንዳቤት ብርጌድ በገነተ ማርያም በኩል የመጣውን አራዊት ሰራዊት የሚፈልጉበት ምሽግ ወጆ በራ እስከሚገባ ድረስ ከጠበቁ በኋላ የሚገባውን ፋናዊ ቅጣት ቀጠውታል። አራዊት ሰራዊቱም ተርገብግቦ በብርሃን ፍጥነት ወደ ወሽለሽ ከተማ እንዲመለስ ተገዷል። ደራ ወረዳ ሳና ከተማ በቀን 16/010/2017 ዓ.ም በሳና ከተማና ዙሪያ ውጊያ እየተደረገ ያገዛዙ አራዊት ሰራዊት በጎን ተቋማትን ዘርፏል። ተሸናፊነቱን በሚገባ ተግባር እየገለጠ የሚገኘው የአብይ አህመድ መከላከያ ለ2 ዓመታት በአማራ ፋኖ ጥበቃ ሲደረግለት የቆየውን የሳና ሁለተኛ ደረጃ ትምህርት ቤት ጄኔሬተርና ኮምፒውተሮችን ዘርፎ በመጫን ወስዷል። እንደ አገዛዝ ሲሸነፍ የህዝብ ንብረቶች ይዘርፋል፣ ተቋማትን ያወድማል፣ የትውልድ ተቋማትንም ወደ ፍርስራሽነት ይቀይራቸዋል። ሳና ከተማ የተዘረፈው የሁለተኛ ደረጃ ትምህርት ቤት ጄኔሬተርና ኮምፒውተሮች የተዘረፉት በ74ኛ እና 23ኛ ክፍለ ጦር አመራሮችና በኮሮ ልዩ ኮማንዶ አመራሮች ነው። እነኚህ የህዝብና የትውልድ ጸሮች ቁሳቁሶችን ወደ ባህር ዳር ከተማ ጭነው ወስዷቸዋል ተብሏል። ተስፋ የቆረጠ አገዛዝ ከዚህ የባሰ እርምጃ ይወስዳል። የአማራ ህዝብ ይህንን ያገዛዙን የነውር ግብር ጠንቅቆ ሊያውቀው ይገባል። የአማራ ፋኖ በተቃራኒው ከመቼም ጊዜ በላይ ሰልጥኗል፣ ተደራጅቷል። ከነፍስ ወከፍ መሳሪያ ወደ ሜካናይዝድ በብርሃን ፍጥነት ተሸጋግሯል። የሞራል የበላይነትን በውጊያ ጥበቡ እያስመሰከረ ከትናንት ስህተቱ እየተማረ በስነ ምግባር መመሪያ ሰራዊቱን እየመራ የውስጥ ጠላቶቹን እያጸዳ የሲቪል አደረጃጀቶችን እየሰራ ውጊያዎችን በቅድ እየፈጸመ ግዙፍ የነጻነት ተፋላሚ ተቋምን እየገነባ ነው የሚገኘው። የአገዛዙ አገልጋይ የነበረው ጥምር ጦር እየፈራረሰ የአማራ ፋኖን እየተቀላቀለ ነው የሚገኘው። የአገዛዙን ነውረኝነት የተረዱ አካላት የመከላከያ ተቋምን እየተዉ ወደ አማራ ፋኖ በገፍ እየተቀላቀሉ ይገኛሉ። ለአብነትም ሰሞኑን በአንድ ሌሊት አንበሳሜ ከተማ 39 አድማ ብተናዎች ወደ ፋኖ ተቀላቅለዋል። የአማራ ፋኖም ተገቢውን ትምህርት እየሰጠ መታገል የሚሻው እንዲታገል፣ ወደ ቤቱ መሄድ የሚፈልገው ደግሞ ወደ መጣበት መዳረሻ እየተሸኘም ይገኛል። የአገዛዙ እድሜ አርዛሚ ወታደሮች አውቀውም ሆነ ሳያውቁ ህዝቡን መከራ ውስጥ እየከተተ ላለው ትውልድን ለማምከን የሚደክመው የአብይ አህመድ ዙፋን አርዛሚ የሆኑ አካላት ያሉበትን ተቋም ነውረኝነት ተገንዝበው ተቋሙን ለቀው እንዲወጡ እናሳስባለን ሲል የአፋባ ጎንደር ቀጠና ሜጀር ጀነራል ውባንት አባተ ኮር ገልጿል።
የህሊናና የማንነት እስረኞች ትኩረት እንደሚሹ ተገለጸ። ለእኛ ለአማራ የግፍ እስረኞች ተገቢ የሆነ ጥበቃና ከለላ እየተደረገልን አይደለም፣ አሁንም በስጋት ላይ እንገኛለን በማለት የገለጹት የአማራ የህሊና እስረኞች ናቸው። የሁሉንም አካላት ትኩረት እንሻለን። በቂሊንጦ ማረሚያ ቤት በዞን 2 የተፈጠረብን ግፍና በደል በጣም አሳሳቢ ነው። ሆን ተብሎ የአማራ ግፍ እስረኞች ላይ ያነጣጠረ ጥቃት እየደረሰብን ይገኛል ብለዋል። ሰኔ 17 2017 ዓ.ም ማታ አካባቢ ሌሎች ተጠርጣሪዎች በፈጠሩት ጊዜው ግጭት ማረሚያ ቤቱ መፍታት እየቻለ ችግሩን ሆነ ብሎ በአማራ የግፍ እስረኞች ላይ እንዲፈጠርና እንድንቸገር በማድረግ ላይ ይገኛል ያሉ ሲሆን ለዚህ የረብሻ ዓላማ የተዘጋጀ የተደራጀ አካላትን ጸብ እንዲያነሳሱና ጸብ እንዲፈጥሩ በማድረግ እየሰራ ይገኛል ብለን እናምናለን ብለዋል። ሰኔ 18 2017 ዓ.ም ከጠዋቱ 12 ሰዓት ጀምሮ የአማራ የግፍ እስረኞችን ከማረፊያ ቤታቸው በማስወጣትና ከግቢ ውጭ በመውሰድ በዱላ እየደበደቡ በባዶ እግራቸው በካቴና አስረው ፀሐይ ላይ ቀኑ ሙሉ አውለዋቸዋል። አሁንም እስከዚህ ሰዓት ወደ ነበሩበት ክፍላቸው እንዳልተመለሱና ወደ ቃሊቲ እንጭናቸዋለን እያሉን እንገኛለን ያሉ ሲሆን የስርዓቱ አገልጋዮች ሆን ብለው አመጽ እንዲነሳ በማስተባበር ላይ ይገኛሉ ብለዋል። እስረኞቹ በተደጋጋሚ ለማረሚያ ቤቱ አስተዳደር ብናመለከትም የኛን አቤቱታ ከመቀበል ይልቅ የራሱን አጀንዳ እየፈጠረ እያሰቃየን ይገኛል። ለፍርድ ቤት ህይወታችን አስጊ ላይ ነው። ኢሰብአዊ በሆነ መልኩ የመብት ጥሰት እየተፈጸመብን ነው በማለት በተደጋጋሚ አቤቱታ አስገብተናል ያሉ ሲሆን ይሁን እንጂ ለኛ ለአማራ የግፍ እስረኞች ተገቢ የሆነ ጥበቃና ከለላ እየተደረገልን አይደለም። አሁንም በስጋቱ ላይ እንገኛለን። የሁሉንም አካላት ትኩረት እንሻለን። ይህን ስንልም ያለ ምክንያት አይደለም። ከዚህ በፊት በዞን 1 የዛሬ 2 ወር ገደማ ተመሳሳይ ችግር ተፈጥሮ የአማራ የህሊና እስረኞችን በመለየት ከዞን 1 ወደ ዞን 4 እና 5 እየደበደቡና እያሰቃዩ እንድንቀየር ተደርጓል። ይህን እያል ለሚመለከቱ አካል እንዲደርስልን ጥሪያችንን እናቀርባለን በማለት የአማራ የግፍ እስረኞች ከቂሊንጦ ማረሚያ ቤት ጥሪ አቅርበዋል። በዝቋላ አቦ ገዳም በተፈጸመው ግድያ የኦነግ ሰራዊት እኔ እጄ የለም አለ። በምስራቅ ሸዋ ሀገረ ስብከት በሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ሰኔ 15 ቀን አባ ኃይለ ሚካኤል የተባሉት መነኩሴ በታጣቂዎች መገደላቸውን መዘገባችን ይታወሳል። አንድ ስማቸው እንዲጠቀስ ያልፈለጉ የገዳሙ ኃላፊ ለአዲስ ስታንዳርድ ሲናገሩ ከ10 ዓመታት በላይ በገዳሙ የኖሩት አባ ኃይለ ሚካኤል ላይ ይህንን ግድያ የፈጸሙት ከኦነግ ጋር ጦር ግንኙነት ያላቸው ታጣቂዎች ናቸው ብለዋል። ታጣቂዎቹ መነኩሴውን በጥይት ከደበደቧቸው በኋላ ወደ ገደል ወርውረው ጣሏቸውም አስረድተዋል። የኛ አባት አስከሬን ከገደሉ ውስጥ ወጥቶ በትላንትናው ዕለት የቀብር ስነ ስርዓታቸው መፈጸሙንም ይታወቃል። በአባ ኃይለ ሚካኤል ላይ ይህ ግድያ በተፈጸመበት ወቅት መርጌታ ዘላለም የተባሉት የድጓ መምህር ደግሞ ከፍተኛ ድብደባ ተፈጽሞባቸው መገኘታቸው የሚታወቅ ሲሆን ይህንን ተከትሎ ሌሎች በቅዱሳን ከተማ በሚባለው የሚኖሩ መነኮሳት አካባቢውን ለቀው ወደ ገዳሙ ለመሄድ መገደዳቸው ተገልጿል። በዚህ ጉዳይ ላይ ለአዲስ ስታንዳርድ አስተያየት እየሰጡ አንድ የኦነግ ጦር ወይንም ኦነግ ሸኔ ከፍተኛ አመራር እኛ በግድያው ላይ እጃችን የለበትም ብለዋል። ከመንግስት ጋር በተደረጉት 2 ዙር ድርድሮች የተሳተፉት እነኚህ የኦነግ ሸኔ አመራር ድርጊቱን መንግስት በተለያዩ ቡድኖች መካከል አዲስ ውጥረት ለመፍጠር እየተጠቀመበት መሆኑን መግለጻቸው ዘገባው አስረድቷል። እኒሁ አመራር ሲናገሩ የኦነግ ጦር ኃይል አባላት በገዳሙ አቅራቢያ የሉም፣ ይህ በመንግስት የተቀነባበረና የተቀናጀ የሐሰት ዘመቻ ነው ማለታቸውን የጠቀሰው አዲስ ስታንዳርድ ጨምሮም ከቅርብ ጊዜ ወዲህ በተለያዩ ታጣቂ ኃይሎች መካከል የአግድሞች ግጭት በመቀነሱ መንግስት ይህንን መልሶ ለመቀስቀስ በሚል አድርጎታል የሚል እምነት እንዳላቸው መናገራቸውን አስረድቷል። የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት መረጋገጡ ተነገረ። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የቀጠረው MSCE ኦዲት ሰርቪስ LLP የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቶ ማሞ ምረቱ የባንኩን የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ ማመላከቱ ተጠቅሷል። ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት፣ ባንኩ ለመንግስት አበድሮ መመለስ ያልቻለው እንዲሁም በዚሁ ዓመት በነበረው የብር መግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰበት በሪፖርቱ ተጠቅሷል። የኦዲት ሪፖርቱ የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልግም አስምሮበታል ተብሏል። በተመሳሳይ የውጭ ምንዛሬ በገበያ ዋጋ እንዲመራ ከመወሰኑ እንደ አውሮፓውያን አቆጣጠር ሐምሌ 2024 በፊት በነበረው የብር የመግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን የኦዲት ሪፖርቱ አመልክቷል። ይህ ሊሆን የቻለው ብር ከውጭ ምንዛሬ ጋር የነበረው ዋጋ በተከታታይ እየወረደ መምጣት፣ የባንኩ ሀብትና ዕዳ በውጭ ምንዛሬ የተወሰነ መሆኑና ለዓለም አቀፍ የፋይናንስ ተቋማት ያለበት ዕዳ በውጭ ምንዛሬ የሚከፈል
የሚያካፍል በመሆኑ እንደሆነም ተገልጿል። ተለዋጭ በሆነው የማይክሮ ኢኮኖሚ ምህዳር ውስጥ በተለይም ተቀያያሪ የውጭ ምንዛሬ ግብይት፣ የዋጋ ንረት፣ የህጎች መቀየር የባንኩን የውጭ ምንዛሬ አቅም እንደፈተነውም ሪፖርቱ ያስረዳል ሲል ሪፖርተር ዘግቧል። በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋጅተው ቢያንስ 8 ሰዎች ሲገደሉ በመቶዎች የሚቆጠሩ ቆሰሉ። ፖሊስ የተቃውሞ ሰልፉን ለመበተን አስለቃሽ ጭስና ውሃ ተጠቅሟል። በኬንያ ፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ 8 ሰዎች ሲገደሉ 400 የሚያሉ ደግሞ መቁሰላቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2024 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና በሌሎች ከተሞች አደባባይ የወጡት ሰልፈኞች ከፖሊስ ጋር ተጋጅተዋል። አብዛኞቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙሃን የተቃውሞ ሰልፈኞችን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። ሩቶ ተቃዋሚዎች ወደ ፕሬዝዳንቱ መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳያደፈርስ አሳስቧል። በፖሊስ ተቃዋሚ ሰልፈኞቹ ወደ ፕሬዝዳንቱ መኖሪያ ቤት እንዳይጠጉም ተከልክሏል። ፕሬዝዳንቱ የተቃውሞ ሰልፈኞች የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ ሀገር የለንም፣ የሀገራችንን ሰላም መጠበቅ የኛ ኃላፊነት ነው ብለዋል። ፕሬዝዳንት ሩቶ ይህንን ያሉት በባህር ዳርቻዋ ከተማ ኪልፊ እየተካሄደ በነበረ የቀብር ስነ ስርዓት ላይ ነው። ፕሬዝዳንቱ በናይሮቢ በሚገኘው መኖሪያ ቤታቸው አለመኖራቸው የተረዱ ተቃዋሚ ሰልፈኞች ወደ ቤተ መንግስቱ ለመሄድ ሞክረዋል። ፖሊሶች ዋና ዋና መንገዶችን በተለይም ወደ ቤተ መንግስቱና ፓርላማ የሚወስዱትን ለመዝጋት ሽቦና መሰናክሎችን ተጠቅሟል። መንግስት ረቡዕ በተካሄደው የተቃውሞ ሰልፍ ላይ የሞቱትን ሰዎች ቁጥር እስካሁን በይፋ አልተናገረም። ነገር ግን የኬንያ ሕክምና ማህበር፣ የኬንያ ሕግ ባለሙያዎች ማህበርና የፖሊስ ሪፎርም ወርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ 8 ተቃዋሚ ሰልፈኞች መገደላቸውን አስታውሰዋል። ከተጎዱት 400 ሰዎች መካከል 83ቱ ልዩ ሕክምና የሚያስፈልጋቸው ሲሆን 8ቱ ደግሞ በጥይት ቆስለዋል። ጉዳት ከደረሰባቸው መካከል 3 የፖሊስ አባላት መሆናቸውንም መግለጫው አክሎ ገልጿል። የሰብአዊ መብት ተሟጋች ድርጅቶቹ አምነስቲ ኬንያ የሟቾቹን ቁጥር 16 አድርሶታል። አንድ አሚና ሙዴ የምትባል ሰልፈኛ የተቃውሞ ሰልፉን ለምን እንደተቀላቀለች ለቢቢሲ ስትናገር የልጆችን የወደፊት እድል ለመታገል ብላለች። እንደ አገር በተለይ በትምህርትና ሌሎች ነገሮች ወደ ትክክለኛው አቅጣጫ እየሄደ አለመሆኑን ይሰማኛል። አገሪቱና አመራሩ እኛን የሚያዳምጡበት ጊዜ አሁን እንደሆነ ይሰማኛል። በናይሮቢ በነበረ የተቃውሞ ሰልፍ ላይ የተቀረጹ የተንቀሳቃሽ ምስሎች ነጭ አስለቃሽ ጭስ ሲተኮስ ተቃዋሚዎች ሽፋን ለማግኘት ሲሯሯጡ፣ ሲስሉና አይኖቻቸውን ሲከላከሉ ያሳያል። በከተማው መሃል ተቃዋሚ ሰልፈኞች በተዘጉ ሱቆችና ባዶ ጎዳናዎች መካከል አልፈው ተቃውሟቸውን ሲያሰሙ ነበር። ባለፈው ዓመት በዚህ አካባቢ የተገደሉትን እና የቆሰሉትን ለማስታወስ በፓርላማው ዙሪያ ባለው አጥር ሀዘንተኛ ቤተሰቦችና እምቢተኛ ወጣቶች የአበባ ጉንጉኖችና በእጅጉ የተጻፉ ማስታወሻዎች ይዘው ታይተዋል። አንዲት የኬንያ ባንዲራ የለበሰች ወጣት ህዝባዊ ተቃውሞውን ለማስቆም በሚሞክሩ የጸጥታ ኃይሎች የተገደሉትን ሰዎች ስም ዝርዝር የያዘ ፖስተር ይዛ ነበር። ክቡራንና ክቡራት አድማጭ ተመልካቾቻችን ለዛሬ የነበረን የመረጃና የዜና ወጃ ይህንን ይመስል ነበር። ጤና ይስጥልን።